ጂም ትሰሪያለሽ እንዴ? እንደዛ ነው መስለው? አይ ጂም አልወድም። ኳስ የተመጣጠነ ነገር ኳስ አትጮችም? እንዴት? አይ ኳስ ተጫዋች ነው ያየሽው ነው? ተረጋጊ። ቆይ እባክሽ አንተ ውሻ ገረድ ሰራተኛ አድርገኝ ቤት ውስጥ ተከተ እንዴ! አንቺ ለምንድን ነው የማትረጋጊው? እኔ ላንቺና ለልጆቼ ብዬ እኮ ነው ገሌን እየቸረቸርኩ ስንት ዓመት ሙሉ እየቸረቸርኩ የኖርኩት። ገላን እየቸረቸርክ መኖር እንደ ትልቅ ነገር የዛሬው ፕሮግራማችን የሚሆነው አንድ እህታችን ባሌ በጣም ለኔ ጊዜ ከመስጠት ይልቅ ስራ እያደረ ይመጣል ያመሻል ምናም በቃ ሱስ ሳይጀምርብኝ አይቀርም መሰለኝ ወይ ደግሞ የሆነ ከሌላ ሰው ጋር መገናኘት ሳይጀምር አይቀርም መሰለኝና ያንን ነገር እውነት ይሁን ውሸት ማወቅ አልቻልኩም። ኢቭን ከኔ ተደብቆ ስልክ ማውራት ምናምን ነገር አይበታለሁ። አላዲስ ነገር ስልኩ እንድነካካበት አይፈልግም። ቺት ያረጋግብኛል እናም ብላለች። እስኪ እሱን ከራሷ አንደበት እንስማውና የፈለገችው እንድንፈተነው ነው። ሲታፓችንን ምናምን አዘጋጅተናል። እንግዲህ ነይ እስኪ የኔት ነይ። እሺ እንዴት ነሽ? ሰላም ነው? እንዴት ነሽ? አለን። ምንድነው እስኪ ለኔ ያጋራሽኝ እስኪ ለቤተሰቦቼም እስኪ አንዳንድ ነገር ስለራስሽ ስምሽ ማን ነው ያለው ነገር እስኪ ምንድነው የተፈጠረው? ምንድነው ያጋጠመሽ? ስሜ ህሊና ይባላል። እሺ የመጣሁት ያው ቅድም እንደተናገርከው ነው። ባለቤቴ እንደ በፊት ላይ የነበረው አይነት አይደለም አሁን ላይ ያለው። ስለ እንዴት ብዬ ልንገርህ፣ በጣም ከባድ ነው በእውነት። በፊት ስልኩን አሁን ላይ ስልክ እንደሚያወራው ከኔ ጋር እንኳን እኮ ሳንጋባ በፊት እንደዚህ አይነት ጊዜ አሳልፈው አያውቅም። ስልክ የዝናክሌ ማውራት ችሎታ ያለው አይነት ሰው አለ። አሁን ላይ ግን ጭራሽ ከተጋባ ምናምን በኋላ ከረጅም ጊዜያት በኋላ እንዴት ነው? ተረጋጊና አስረጅ። ይኸውልሽ አሁን እርግጠኛ አይደለም ቺት ያረግብሻል አያረግብሽም። እሱን እርግጠኛ መሆን አንችልም ስላላየን ማስረጃ ስለሌለ። ለዛ አሁን እንዳልሽው መተሽኛንም እንዳናገርሽን ሚዲያውን ተከታተለሽ ነው የመጣሽው። እንደዚህ አይነት ነገሮች ትሰራላችሁ ብለሽ ነው የመጣሽው። ያንንም እኛ ሲታፕ አዘጋጅተናል። ለዛም ምንድነው የሚያደርገው ነገር የሚያሳይሽ ነገር እንዴት ነው? ልጆች አላችሁ? ሁለት ልጅ አለ። ያው ተረጋግተሽ እኔ እንዲቀየርብኛል በዚህ ልክ ብያስብ ያላቅ። ምንድነው ያየሽበት ነገር? ከስራው ይልቅ ለቤተሰቡ የሚያስቀድም ልጆቼን፣ ሚስቴም፣ ትዳሬን፣ ቤቴን ብሎ ናፋቂው የነበረ ሰው ነው። እንዴት ወይ ሁለተኛ ዓመት ልደቱን ካከበረኝ ጊዜ በኋላ በቃ እሱ አይደለም ሌላ ማንነት ነው ያየሁበት። በቃ ሌላ ሰው ያመሻል፣ ሲያሰኘው ያድራል። ለምን ብዬ ስለው ስራ እኮ በዝቶብኝ ስራ እኮ እንደዚህ ከስተመሮች እንዳላስደብር ብዬ ነው። እና ምንድነው የሚሰራው? ኤሌክትሪክ ምናምን ነገር ይሄ ማሽኖች ምናምን ነገር ፍሪጅ ጥገና እሱ ነው የሚሰራው። ኦኬ ፍሪጅ ምናምን ይሰራል። እኔ በቻላችሁት አቅም ምን ጀምሮብኝ ነው ባሌ የዚህን አክል ለልጆቹ ፍቅር ለኔ ያለው ፍቅር መቀነስ ምክንያቱ ምንድነው? እኔ እኮ ኧረ እግዚአብሔር ወይ ወይኔ እባክሽ ተረጋግተሽ አናግሪ። ይከብዳል። ልጆችን ፍቅር ናሳብኝ እኮ የኔ ሲሆን ልጆቹን አይካድም። እኔ በዚህ ልክ አንድ ሰው ቤተሰቡን ይርቃል ይሸሻል ማለት በጣም ከባድ ነገር ነው። እንዴት ምንድነው አንቺ የምትሰሪው? ሰራ የነበረው ስራ ቤተሰቦች ጋር ተቀጥሬ ነበር። ማለት የቤተሰብ ድርጅት ውስጥ ቢሮ ውስጥ ጸሐፊ ሆኜ ነበር እንሰራላችሁ ነበር። እና
እንደነገርኩ ነው ሁሉም ነገሮች የጀመሩት ልጆች የሚባሉ ነገር ሲመጡ ከስር ነው ለካ ሁሉም ነገር ይጀምር ይላል። ስራታይ ልጃችንን ተንከባከቢ፣ እኔ በቃ ለቤታችን እኔ አላስብም አለ። ይሁን ቆንጆ ማለት አንድ አባት ለቤተሰቡ ለልጆቹ ካሰበ የዚህን ያክል ተጨንቆ ሚስት አትርከሚብኝ ካለ ቆንጆ ምን ካለበት ተስማምተ በንግግር ትፈተዋል። እሺ ብዬ ስራዬን ትቼ ቁጭ አልኩ። ቤት ውስጥ መቀመጤም ደበረው ይሁን አላውቅም፣ ብቻ የሆነ ሰዓትም ታሞብኝ ነበር። እንደዛ ታሞብኝ እንኳን ጓደኞቹ ዘመድ አዝማድ ያኔ ገንዘብ በነበረው ሰዓት ጤነኛ ሆኖ በሚሰራበት ሰዓት ገንዘብ በሚያገኝበት ሰዓት የነበሩ በዙሪያው የነበሩ ሰዎች እንኳን በሸሹ ሰዓት አጠገቡ ነበር። አልተውኩትም ባለ አይደለም ተዋል እና ቤት መቀመጥ ያነስኩበት መሰለኝ። ከዚህ ሴቶች ቤቴን ትዳሬን ብዬ ማለቴ ስራዬን ትቼ ቤት ውስጥ እባክሽውን አንቺ ተረጋጊና በቃ የምናደርገው እናደርጋለን። የእውነት ቺት ያደርግብሻል ወይስ አያደርግብሽም የሚለውን ነገር በደንብ በሰፋ አድርገን እናየዋለን። ቺት የማያደርግብሽም ከሆነ እሰየው፣ በቃ ነገሮችን እንዲያስተካክል ምናምን እናናገረዋለን። ጊዜ እንዲሰጥሽ ከስራ በላይ አንቺ ነሽ ለሱ አስፈላጊ ነገር አይደለም። እኔ ቀርቼ ልጆቻችንን አላደለቅ። ስለዚህ አሁን አንቺ ተረጋጊና በቃ ማድረግ ያለብን እናደርጋለን። እንግዲህ ፈታኛችን ብለን ያመጣናት ሴት ምናልባት ተመጠነዋለች ልትፈትነው ትችላለች ብለን ያሰብናት ሴት አለች። እባክሽ ነው ወደዚህ። እንግዲህ እሷ ብቁ ትሆናለች ብዬ አስባለሁ። ያው ቆንጆ አቋም አላት። በፊት ላይ እኔም ከመወለዴ በፊት እንዴት ነበር አቋሜ? እባክሽ አታልቅሽ፣ እባክሽ አታልቅሽ፣ እባክሽ ተረጋጊ። በቻልሽው አቅም እንግዲህ ትሆናለች ብዬ አስባለሁ። ለጊዜው እሷን ነበር ያሰብነው። ትክክለኛ ብቻ ነው የመረጣችሁት ስለሆነች እኔም ከመወለዴ በፊት እንዴ ከመሆኔ በፊት እኔም እንዲህ ነበርኩ። ተረጋጊ እባክሽ። ምናልባትም ማን ያውቃል መበላሸቴ ይሆናል እንዲጠላኝ ያደረገው ነው። አሁንም እኮ ቢሆን እኮ አልተበላሸሽም እኮ ማለት ስለሽ አሪፍ አቋም ነው ያለሽ። የበፊቱን ባላቀም ግን አሁን ተረጋጊና መፍትሄው መፈለግ ይሻላል። እንየው የምር ቺት ያደርግብሻል ወይስ አያደርግብሽም? ለዛውም ሁለት ልጅ ነው ያልሽኝ አይደለ? እባክሽ አሁን በጣም ከባድ ነው። እግዚአብሔርን በጣም ከባድ ነው። እባክሽ በእናትሽ አታልቅሽ። እውነት ቺት እያደረገ ከሆነ አናት ቢኝ መጣፍ ወይኔ እግዚአብሔር። እባክሽ አሁን ተረጋጊና በቃ ምንድነው ምን ነበር ይሰራል ያልሽኝ? ፍሪጅ ምናምን ጥገና የተበላሹ ኤሌክትሪክ እቃዎች ምናምን ይሰራል። ኦኬ። ስለዚህ እንግዲህ ፈታኛችን ብለን ያመጣናት ልጅ እሷ ናት። ስምሽ ማን ነው በለው እስኪ ላስታውቅሽ። ጸገነት። እሺ ስራሽ ምንድን ነው? ስራዬ ያው ለጊዜው ቤት ነኝ ያለሁት። ኦኬ። ለጊዜው ቤት ነው ያለሽው። ኦኬ። ይሄን ስራ ለመስራት ለእኛን ለመተባበር ፈቃደኛ ስለሆንሽ እጅግ በጣም አድርገን እናመሰግናለን። እንዴ ችግር አለ፣ ግዴታ ይኮናል። እውነት በጣም አድርጌ አመሰግናለሁ በሷም ስም። ለማንኛውም ምን ብለን እንጠራዋለን የሚለውን እቤት ውስጥ እንዴት እናድርገው? ኦኬ በቃ ሲታፕ እናዘጋጃለን። ሄደ ፍሪጅ እንትን ይሰራል። ይሄ ምንድነው ስሙ? ለልብስ ማጠቢያ ማሽን ይሰራል። ኦኬ ይሰራል አይደለ? ወይ ፍሪጅ ወይ የልብስ ማጠቢያ ማሽን ተበላሽቶብኝ ነው ብለን እንጠራዋለን እና በዛ መሃል ይመጣል። አንቺ ማድረግ ያለብሽ በቃ እሱን ለማሳመን እሱን ለማማለል ነው የምትሞክሪ። ልጆች አሉት፣ ሚስት አለው። ይማልላል አይማልልም እሱ የምናውቀው ነገር የለም። እሷም ኦልሬዲ ጊዜ አይሰጣት ነው እንጂ ከሌላ ሰው ጋር አላየሽውም አይደል? ሲያወራ ምናምን አልሰማሽውም ነው። ግን ይኸውልህ ምን እንደሚያወራ ማታ ከቤት ይወጣል። እንድሰማው ፈቃደኛ አይደለም። ኦኬ ተነስቶ ይወጣል። እሺ ብቻ ያልሆነ ባህሪ የሚያመጣብኝ። ኦኬ አዳዲስ ባህሪ ከዚህ በፊት አይተሽበት ማታውቂውን ባህሪ
ኦኬ ስለዚህ ሰምተሻታል። ይሄን በዚህ ምን ትያለሽ? አንቺ ላይ ቢሆን ምን ሊሰማሽ ይችላል? ምን ማድረግ ነው የምትችይው? አንቺ ላይ ይሄ በሷ ቦታ ብትቀያየሩ ምን ማድረግ ነው ማለት ምንድነው የምታደርጊው? እንደዚህ ጸባዩን ሲቀይርብሽ፣ ሳያወራሽ ሲቀር፣ ጊዜ ሳይሰጥሽ ሲቀር፣ ስራ እያለ ከቤት እየጠፋ ሲቀር፣ በቃ እንዴ አልፎ አልፎ እንደሷ እንዳለችው አልፎ አልፎ ነው የሚመጣው። በቃ አንዳንዴ ላይ ያመሻል፣ አንዳንዴ ያድራል አይደል? ያድራል ስራ እያለ ምናምን። እስኪ አንቺ በሷ ቦታ ራስሽን አድርጊውና ምንድነው የምታደርጊው? ልጅ ወልደሻል፣ 2 ልጅ፣ ትዳር አለሽ። ምን ታደርጊያለሽ ባልሽ እንደዚህ አይነት ጸባይ ቢያሳይሽ? አሁን የወሰነችው ውሳኔ በጣም አሪፍ ነው። ምክንያቱም እንደውም እሷ ጎበዝ ናት ብዬ አስባለሁ። ይሄን ያክል ጊዜ ታግሳ መቆየቷ፣ አስባ ቤት ማያደር ከሆነ ይሄ ሰው አለውልሽ ማይላት ከሆነ ሴት ናት፣ ብቻዋን ናት፣ ልጆች አሏት አይደል? ትክክል። ይሄ ደግሞ በእርግጠኝነት ይሄ እንዲህ ነው ማለት ባይቻልም ግን ሙሉ ለሙሉ የሚያመለክተው ወይ ሌላ ሴት ለምዷል ወይ ደግሞ የሆነ ብቻ ሀሳቡ እሷ ጋር እንዳልሆነ ነው የሚያሳየው አይደል? እኔ እስካሁን በሆነ እኔ አልቀመጥም ነበር። ምክንያቱም አንዴ ሀሳቡ ከሄደ በኋላ ምንም ማድረግ አትችልም። እቺ ሴት ገባ ግን ለልጆቿ ስትል ልጆች አሏቸው ለእነሱ ስትል መጠንከር አለባት እና ደግሞ ያሰበችው ሀሳብ በጣም አሪፍ ነው። በጣም በትክክል። እሺ ስለዚህ አሁን ወደ ቤት እንሂድና ሲታፑን እናዘጋጃለን። ያሉትን ነገሮች እናስተካክላለን። መቀረጽ ካሜራ ምናምን ቤት ውስጥ እናስተካክላለን። እንጠራዋለን። ያው እንዴት ተበላሸ እንደምንለው አልናቅም። አዘጋጅተን ብቻ እንደሚሆን እናደርገዋለን። እንግዲህ ቤተሰቦቼ እንደሰማችሁት ነው። አብራችሁን ቆዩ፣ ተከታተሉ። ይሄ ሰው የእውነት ቺት ያደርግባታል ወይስ ደግሞ እሷ ያሰበችው በሌላ መንገድ ነው የሚለው አብራችሁን ከቆያችሁ የምታዩት ይሆናል። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ወዳችኋለሁ፣ በድጋሚ ወዳችኋለሁ። ጥላ ሚዲያ እንንቀሳቀስ። ግቡ። ያው ለመፈተን ሲታፓችንን አዘጋጅተን ልንጨርስ ነው። ይሄ ነው የተባለው ፍሪጅ አልተበላሸም፣ ግን ደግሞ ተበላሽቷል ብለን ነው የምንጠራው። ግን እስከዛሬ ረጅም ጊዜ አልበራም ነበር። ይሄ ነው ፍሪጃችን። እስኪ በዚች ልጅ ይወድቃል አይወድቅ የሚለውን ነገር የምናየው ይሆናል። አሁን እንግዲህ አንቺ እንዳትበሳጪ ለመረጋጋት ሞክሪ። ሊፈተን ትፈልጊያለሽ። እንግዲህ አንቺም እንግዲህ ሞዴላችን እሷ ነች። የዛሬ ሞዴላችን እሷ ነች። ከፈተናውን ታስጥይዋለሽ ወይስ አታስጥይም? ምን ይመስልሻል? ያው እሷ እንደነገረችን ከሆነ ያው የሚወድቅ ይመስለኛል። ግን እሷ መጠንከር እንዳለባት በዚህ አጋጣሚ ለነገር ትፈልጋለሁ። ያው ምንም ይሁን ምን እውነታውን ለማወቅ አይደል? አዎ። ስለዚህ በየትኛውም ሂደት ውስጥ አንቺ ጠንካራ መሆን አለብሽ። ያው ጠንካራ ቢሆን እሱና ይሄን ፈተና ቢያልፍ ደስ ይለናል። አዎ በሚገባ በደንብ። ግን ካልሆነም ደግሞ እውነቱን አውቀሽ አንቺ የራስሽን ውሳኔ ለመወሰን ስለሆነ እኔ በደንብ አድርጌ ፈትንልሻለሁ። አንቺ ግን ጠንካራ ሁኚ። እሺ ቻው። ምን እላለሁ? ተመተበኝ ማለት ስሜታዊ መሆን አይጠበቅብሽም። ኦሬዲ አንቺ አይደለሽም ማለት እዚህ ጋር ጥፋት የሰራሽው እሱ ነው እኮ። ግን ያው ወንድ ልጆች ማየት የሚጀምሩ እኮ ያው ታወይበት ነገር ነው። በፍጹም አይደለም። አንዳንዴ የሆነ ያስተሳሰብ ደካማ የሆነ ሰው አለ አይደለ? በትክክል። ስለዚህ አንቺ ምንም ያነሰሽ ነገር የለም፣ ሙሉ ሴት ነሽ። ግን የእሱ ጥፋት ከሆነ ደግሞ ምንም ማድረጋችሁም፣ አንቺም ህይወትሽን መኖር አለብሽ። ስለዚህ ዛሬ ያው እውነትን እናውቃለን ብዬ አስባለሁ። አዎ በሚገባ እውነቱን በደንብ አድርገን የምናውቀው ይሆናል። ቢያልፍልሽና ይሄን ፈተና ቢያልፍና ጥሩ ህይወት ብትቀጥሉ በጣም ደስተኛ ነኝ። እንደኔ ደስተኛ አይኖርም። ምክንያቱም የነገርሽኝ ብዙ ነገሮች አሉ እዚህ ጋር ሊነገሩ የማይገቡ። 2 ልጆች አሏት። ብዙ ጣውረድ አሳልፋ ነው እንግዲህ ከቢሮ ስራ ነበር ያልሽኝ አይደለ? ቢሮ ውስጥ ተሰራ ነበር፣ ተምራለች ምናምን። ዲግሪ ነው ያለሽ? ዲግሪ ያላት ቢሮ ውስጥ ተመረቀ። ቢሮ ውስጥ ትሰራ ነበር ምናምን። ከዛ ሁሉ ለልጆቿን ለማሳደግ ብላ የቤት እመቤት ሆናለሁ ብላ ባሏም ተነጋግረው
አንቺ ስራ መስራት የለብሽም። ልጆቹን በስነ ስርዓት ነው ማሳደግ ያለብሽ። ለልጆቹ ጊዜ መስጠት አለብሽ። ወጪ እኔ እችላለሁ ብሎ ስራዋን አስትቷት እንግዲህ እቤት ቁጭ ብላ በነበረችበት ሰዓት ነው ነገሮች እንደዚህ እየተገለባበጡ የመጡት አይደለ? የሚያልፍ ይመስለኛል። የሚያልፍ ነው የሚመስለኝ። ብቻ ሊያልፍም ይችላል እኮ አይታወቅም። አሁን በስራ ምናምን ቢዝነስ ምናምን ነገር ሲበላሽባቸው ምናምን ወንዶች እንደዚህ ነው የምትሆኑት። ብዙ ጊዜ እንዴት ቢዝነስ ሲበላሽበት ለምሳሌ የሆነ ብዙ ብር ከከሰረበት ምናምን ነገር ድንገት ለሷ መንገር ፈርቶ ምናምን በራሱ እያብላላ ውጭ ማደር ምናምን ሊኖር ይችላል። እንደ ክፉ ሚስት አይደለም አልነገር ለምን ገቢ አልሰጠኝም ለምን እንደዚህ አይደለም ምን ማለት ለምን ከሰርክ ብዬ አይደለም። እንደ ሌሎች ሚስቶች እንኳን እኮ ተቆጪ ሚስት የዚህ ነክለ ድብቅ የሚያደርገው ነገር ምን መጥቶ ምን አድርጌ ምናልባትም በዚህ ከሆነ ሊያልፍ ይችላል። በቃ ያልፋል ብዬ ማስባለሁ እና ትልቁም ተስፋዬስ ቢያልፍ እኔም በጣም ደስተኛ ነኝ። እና ምን ይፈጠር ይሆን የሚለውን አብረን እናያለን። እንግዲህ ሲታፓችንን አስተካክለን ካሜራችንን ምናምን እናስተካክል የት ጋር እንደምናደርገው ማይታይ ቦታ እቺ ትንሿ ካሜራ እንትን ያለችው። ስለዚህ ስልክ ብናስቀምጥስ በስልክ ይሆናል አይደል? ስልክ እናስቀምጥ። የእንትኗን ካሜራ የመኪና ውስጥ ካሜራ አልነቀልም ስላለችኝ ማንቀሳቀስ አልቻልኩም። የሷ ብትኖር አሪፍ ነበር። ጥንጥዬ ነች አትታይም። እንዳይታይ ኦልሬዲ ግን ስልኩንም አድርገን የሆነ ነገር መሸፋፈን እንችላለን። ስለዚህ የቱ ጋር እናድርገው መሰለሽ? እዛች ላይ እናድርጋት እንዴ? እዛ ጋር እናድርገው። ለሱም ትኩረት አይሰጠውም። እሺ ሲታፓችን እናስተካክል። እንግዲህ ሬዲዮኑ እዛ ጋርና እዛ ጋር ለሳውንድ ጥራት የሳውንድ አስተካክሉት። እኔ እዚህ ጋር እስከዛ እቺ ልቅጣ። እሺ እንዴት ነው የምናደርገው? እቺ አከልልብኝ በሷ ደረቅና እንደቆለ መስመር እሺ ፐርፌክት ነው መሰለኝ። እስቲ ፐርፌክት ነው ብዬ አስባለሁ። አሪፍ እሺ ሌላ ሁለተኛ አንግል ያስፈልገናል። ስለዚህ ለሳውንድ ኳሊቲ ይሄን ሳውንድ እዚህ ጋር እናድርገው። ታች ጋር እሺ እዛ ጋር ሳውንድ ማስተካከላችሁ ታዲያ ጨርሰናል። ቤተሰቦቼ አዘጋጅተናል። ምን ሊፈጠር እንደሚችል የምናየው ይሆናል። የምርም እንደተባለው ጥሩ ነው መልካም ሰው ይሆናል ወይስ ደግሞ ሚስቱ ላይ ቺት ያደርጋል ይሄ ሰው የሚለውን በስራ ምክንያት ሆነ በምንም ምክንያት ቺት ያደርጋል አያደርግም አብረን የምናየው ይሆናል። እንግዲህ ቤተሰቦቼ ተከታተሉ፣ አብራችሁ ቆዩ፣ እንደውልላችኋለን። ወዳችኋለሁ። ፕላን ሚዲያ አብራችሁን ቆዩ። እንግዲህ ሰዎች ሲታፓችንን አዘጋጅተናል። አሪፍ ሲታፕ ይመስለኛል። አሁን እዛ ጋርም አለ እዚህ ጋርም አለ በእጅሽ የሚያዥም እንግዲህ አሁን እንደውልለትና ስልኩን ትነግሪናለሽ። እሺ ቆይ 09 55 42 እሺ 68 እሺ ያው እንግዲህ እየደወልንለት ነው። አንቺ ለመረጋጋት ነው። ሄሎ ወይ ጤና ይስጥልኝ አባቴ፣ ሰላም ነው? አብሮ ይስጥልኝ። ሰላም ነው አለን እግዚአብሔር ይመስገን። አንድ ስራ ተበላሽቶብኝ ነበርና እንደ ፍሪጅ ምናምን ትሰራለህ ብለው ስልክህን ሰጥተውኝ ነው። እሺ አዎ ትሰራለህ? የት አካባቢ ነው ያለኸው? ወደ ጀርመን አካባቢ ነው። ኦኬ እሺ። ወደ ላፍቶ መምጣት ትችላለህ? ይቻላል። ኦኬ እሺ። ቦታውን እነግርሃለሁ። ላፍቶ ስትደርስ ደውልልኝና
አንድ ፍሪጅ አለች እሷ ተበላሽታብኝ ነው ምን እንደሆነ አላውቅም አይበራም ምናምን ነገር እሺ መስተካከል የሚችል ነገር ነው ብዬ አስባለሁ። ችግር የለውም እናስተካክለዋለን። እሺ አባቴ ስደርስ ደውልልኝ ላፍቶ ስደርስ። እሺ እሺ እንግዲህ እየደወለ ነው እሺ ሄሎ ሄሎ ደርሻለሁ። ደረስክ? የቱ ጋር? አምስተኛ ፎቅ ላይ የቤት ቁጥር 502 እሱ ፎቁ ላይ ፊት ለፊት ያለው ፎቅ ላይ። እንግዲህ አንቺ እንዴት እናድርግ? ውጪና እኔና አንቺ መኪና ውስጥ ሆነን እንከታተላለን። አንቺ እስከዛ መኪና ውስጥ ጠብቂኝ ውጪ። እንግዲህ አንቺ በደንብ አድርገሽ ነው ለማማለል የምትሞክር። እሺ እርግጠኛ ነሽ? በደንብ አድርገሽ ታማልይዋለሽ? እንዴ እርግጠኛ ነሽ? ተማመንብሽ። እሺ ከባድ ነው አይደል? ያስፈራል በጣም። አይ በተለይ ለሷል። አዎ በጣም ይሰማታል። ምን ቢያጋጥም ምን ልትሆን ትችላለች የሚለውን ይህ ሰው የምር ቺት የሚያደርግባት ቢሆን ምንድነው ፊልም የምታደርገው? በጣም ትጎዳለች በጣም ደግሞ ሁለት ልጆችም ስላሏት ምናምን ብቻ አስቸጋሪ ነው። እስኪ እንዴት እንደምንሆን እኔ ፈጣሪ በቃ ያው ግን እውነቱን አውቃ ብትቀመጥ ይሻላል። እንደሷም ቢሆናል። አዎ ቤተሰቦቿም ጋር ተጠግታ እሺ ግባ። ሰላም ነው? ሰላም ነው። እሺ ሰላም ነው። እንግዲህ የሚሰራውን ነገር አሳይም ታሳያለች። ፍሪጁ ምን እንደሆነ አይታወቅም። ምንም በቃ አይበራም ምናምን አይሰራም። በቃ ባጭሩ ትንሽ ረጅም ጊዜ ነው። ሲስተሬ ናት ታወቃት። ሊሊ ይባላል። እሺ ሊሊ ይባላል። ይሄ ነው እንግዲህ ታሳያለች እሷ። እኔ እዚህ ጋር ሰው ቀጠሮ የመቻል ስለነበረችኝ ከእነሱ ጋር ተነጋግሬ ተመልሼ እመጣለሁ። እስከዛ ድረስ ይስራውና ምናምን ከጨረሰውም በቃ ደውይልኝና ብሩን እልክልሃለሁ። ወይ ወደ አንቺ ልክልሽና እሱ ወደ እሱ ትልኪለታለሽ። እሺ ችግር የለውም። አትቆይ ግን። እሺ እሺ ላሳይካ። እሺ ያው ይሄ ነው ተብለሽ ምን ነው አይበራም ምናምን ነገር እና ቆየ ትንሽ። መጀመሪያ አካባቢ ይንጣጣ ነበር፣ ይጮህ ነበር። አሁን ግን ጭራሽ ዝም ነው ያለው። እና እንሞክረው። እሺ ያው ሞክረውና እሺ የሚያስፈልግ ነገር አለ? የሚያስፈልገኝ ነገር ለጊዜው የለም። አንዴ ሊያውና ችግሩ ምን እንደሆነ እንትን እሺ ያውና የውስጥ መብራት ይበራል። እምቢ አለ በቃ ምንም ነገር አይበራም። አዎ ይሰራ አይደለም። ገመዱን አሁንም ታስተካክላለህ? አዎ እሺ በኩል አዎ እንትን እንለውና ፈትቼ አየውና የሚስተካከል ከሆነ ይስተካከላል። የሚገዛ እቃ ካለው እቃ ተገዙና ችግር የለውም። ነገርን ብቻ አንተ ችግር የለውም። ጎበዝ ነገር ችግሩን ተወጣው። አዎ እንትን ነው የስራ ባህሪ ነው። ሙያችን እንደዛ ነው እንትን የሚለንና ብዙ ቦታ ነው የሚሰራው ማለት ነው። እንደዚህ አንዳንዴ ይንቀሳቀሳሉ ከስራ ቦታዎች። አይ ጎበዝ ነህ በጣም።
ምንድነው የማገዝ ነገር ምናምን አለ? እስኪ ለጊዜው የለም ግን ማገዝሽ አይቀርም። እና የተወሰነ መፍቻ ያስፈልገኛል። መፍቻ አይጠፋም ግን ካለስክ አይ እኔ ጋርም አይጠፋም። ተራቋል። ለዛ ነው እንትን መስራት ያቆሙ። ኦኬ ተላቆ ነው ገበሬ ችግር አለና ለዛ መስራት አቁሟል። ቀስ በል ባልቦላ ምናምን ላጥፋለህ እንዴ? አይ ነቅዬው ችግር እሺ እሺ ማግዝ ነገር ካለ ችግር የለውም። ምን ተነግሯል? ኦኬ በቃ እንደዛ ከሆነሽ እንዴት ነው ቲቪ ማየት ምናምን ትወዳለህ? ኧረ ያው ስራ ላይ ነን። ችግር የለውም። ያው እንደፈለክ መሆን ትችላለህ። ችግር የለውም። ኧረ አንቺ ነፃ ሆነሽ ጨረስክ? አዎ በጣም ጎበዝ ነህ። ያው ጨርሻለሁ። ጨረስክ? አዎ ውይ በጣም ጎበዝ ነህ። ፈጠንክ በጣም። እኛማ የሚሰራል መሰለኝ ነበር። ኧረ ያው በቃ እጅ ምናምን ታጠብና ቀዝቃዛ ነገር እንዴት ነው መጠጣት ላይ? ያው ምንም ማለት ትጠጣለህ? ያው ከተገኘ በቃ እጅህን እዛ ጋር መታጠብ ትችላለህ። እኔ ቀዝቃዛ ነገር ልስጥክ። ፍሪጃችን ተበላሽቶ ዝም ብለን ነው እያስቀመጥን ያለነው። በጣም አመሰግናለሁ። እሺ ያው ከዚህ በኋላ ይቀዘቅዛል ብዬ አስባለሁ። አይቀ እየመጣ መጠጣት ትችላለህ ነው። እቴ እየመጣሁ ደግሞ ብጠጣ ሰካራም በሆነስ? እንዴ እኛ ሰካራም ነን እንዴ? እንጠጣ አይደለማ እየመጣሁ ስጠጣ ይለምድና ኦኬ በዛው ሰካራም ሱስ ቢሆንብኝ ይችላል። እሱ እኮ ነው። በዛ ላይ ደግሞ እቺ መጠጥ ባለጌ ነች። ኧረ ችግር የለም ጠጣ። እሺ እንዴት ነው? አሪፍ ነው? አዎ አሪፍ ነው። ምንም አይልም። እና ባለትዳር ነህ? አሁን ሚስትህ በጣም ነው የታደለችው። ቤት ውስጥ የሚበላሽባት ምናምን። ኧረ ባለትዳር ኧረ ላጤ ነኝ። የምርህን ነው? ታዲያ አንድ 4 በ4 ቤት ውስጥ ነው ጉርመት መተመሉ። የምርህን ነው? ኧረ እንዴት አንተ የመሰለ ልጅ እንደ አንድ ነህ፣ ቆንጆዬ ነህ። በዛ ላይ ደግሞ የሚገርም ሙያ አለህ። እንዴት እስካሁን አላገባክ? አልተገኘም። ይሁን አልተገኘም ነው ወይስ ሂደት ላይ ነህ? ለሂደት ብዙም አይደሉም፣ ግን ያው ነገሩ ሲገጣጠም ይሻላል። አሁን ላይ ነገሩ ብዙ ሰው እኮ ትዳር እያሰበ አይደለም ማለት ያው ከኑሮ አንፃር እና ተጫወት። አንቺስ እንዴት ነው? ጓደኛ የለሽም? እኔማ ወንድሜ ቤት ውስጥ ዘግቶብኝ ነው የሚሄደው። ለምን? በቃ ከሄድኩኝ ክላስ እሄዳለሁ። ከቀረው ደግሞ ቤት ነኝ። በቃ ከቤት አያስወጣኝ። አይ አንዳንዴ አልፎ አልፎ እኮ ወጣ ማለት አለብሽ። የሚያስወጣ ሰው አልተገኘም። ኧረ መች ይጠፋል? መች ይጠፋል? ኧረ የለም። አንተ ነው እንደውም ዛሬ ተግባባሁት እንጂ ብዙ ጊዜ እንደግባባም አይፈልግም ወንድሜ። አይ እንዴት ነህ ዳንስ ላይ? እንዴ ስራ ሰራክ ደከመህ አይደል እንዴ? ኧረ እና ተነስ እንዳልስ ያው ባክሮት ይሻላል። ተነስ። ግን እኮ ዳንስ እኮ ከመጠጥ ጋር ዳንስ ነው የሚሄደው። ሌላ ምን ሊሄድ ይችላል? እና እንዴት ነው? ትዳር አላሰብክም? ያው
ያለው አራስኩም ብቻ ያው ከጊዜው ጋር ሲገኝ የተደረገ ነው እና አሁን ያገኘን ከይመስል ይመስለኛል ብለሽ እኔ መሰለኝ እንደዚህ ሊሆን ይችላል። ምንድን ነው ያለመንበት ነገር አለ እንዴ? አይ እንደዛ ሳይሆን ቢያንስ አንዳንዴ ፍራቻ አለ አይደል? አይ እንደዚህ ሳይክ የኔ ሰው የሆንክ መሰለኝ። እንዴ አንቺ ሰው ነው እንደምሻለ አይደል እንዴ? አለ አይደል? ያው ለትዳር የምትሆን አይነት ሰው ነክ ወንዳ ነክ በዛ ላይ እና ምን አሰብክ? ትንሽ ጋር አይ ትንሽ እንጠጣና ሞክስ ይችላል። እሺ ጥቅስ አይ ስለኝ ጎበዝ ነክ አንቺ ነሽ ጎበዝ። አንተ ጎበዝ ነክ እውነት አንቺ ነሽ ጎበዝ። እንዴት ነው ወንድምሽ? አይ ይቆያል፣ ሲመጣ ይደውልልኝ። በረም ሊያስገባል ስለሚደውልልኝ ከዛ መደወል አይቀርም። አትፍራ። አይ እሱ እንኳን አሁን አልፈራሁም። አይ አሁን እንኳን እንትን አልፈራሁም። አልፈራህም አይደል? አዎ ቀሽ እና እንደዛ ነው። ጠጋ ለምን አትይኝ? ወደዚህ እራክኛል። በጣም እራክሽ። እንደሱ ይሻላል። አይ እንደዚህ ይሻላል። እና እንዴት ነው? እና ያው ሁኔታው አሪፍ ነው የሚለው። ስለዚህ እኔ ተመችቼሃለሁ ማለት ነው? አዎ ተመችቶሽ። የምርህን ነው? እውነት ያው ወንድምሽን ፍራቻ ነው እሱማ የተደረደርኩት ምን ያልኩት ነው። የምርህን ነው እንጂ መጀመሪያም ተመችቼሃለሁ? አዎ እሺ እንደዛ ነው። በርግጥ ያው የራሴ ህይወት አይደለ? ወንድሜ ያው ምንም አይለኝም። በዛ ላይ አንተ ስራ ያለክ ሰው፣ ስራህን አክባሪ። እሱ ልክ ነሽ። አሁን ለምሳሌ እንደዚህ አሰሪ ቤት መተን ስንሰራ እንትን ፍራቻ አለ። ምንጊዜም ቢሆን እንደዚህ ሰራተኛ ነኝ ገብቶሻል። እየተንቀሳቀስኩ ወደ ላይ ወደ ታች እያልኩ እየተንቀሳቀስኩ ስለምሰራ ፍራቻ የሚባል ነገር አለ። ያ ነገር እንትን ይላል። ኦኬ። እና ከሁሉ እዛ ከምትሰራው ሰዎች ጋር ከብዙ ሴቶች ጋር ግንኙነት አለክ ማለት ነው? አይ እንደዛ ሳይሆን እንደዚህ ብዙም እንትን አይደለም፣ አልወራም። በቃ ስራዬን ሰርቼ ነው የምወጣው። እዚህ ነው ለመጀመሪያ ጊዜ እንደዚህ ማውራት የጀመረው። አትዋሽ። ቢያንስ 3-2 ሴቶች ምናምን ህይወትክ ውስጥ አይጠፉም አይደል? ኧረ የለም እንዴ ኖርማል ነው። ችግር አለ? አሁን ተስማማን አይደል እንዴ እኔ እናንተ? እኔ እንጃ እኔ እንዴት እንደሆነ እንትን አላልኩም፣ ግን ያው እዚህ ስመጣ በቃ እንዴት ልበልሽ ለየት ያለ ስሜት ነው የተሰማኝ። አይም ገና ስትገባ ነው በቃ የሆነ ወንድሜና ሰውን አክባሪ እንደሆንክ ወንድሜ ስታከብረው አይቻለሁ። በዛ ላይ ስራ በጣም አክቲቭ ነክ። በቃ የሆነ ወንድ ነገር ነክባክ። ያ ነገር ተመስቶኛል። ጠጣ። እሺ እየጠጣሽ? እሺ ጠጣለሁ። እኔ ብዙም አይደለም፣ ሰው ሲመጣ መጋበዝ ነው ስራዬ። ብዙም አይደለም። እንዴት ሰው ሲመጣ መጋበዝ ነው ስራዬ? ሲመጣ ወንድሜ እንግዳዎችን ሲያመጣ ቤት አዝማድ ምናምን ይመጣል። እኛ ቤት ብዙ ሰው ይዛኒ ሰው ጋብዛለሁ። ጠጡ ምናምን ማለት ላይ ጎበዝ ነኝ ማለት ነው። እና ሰው ነው የምታሰክሪው? አይ እንዴት ነው ሰከርክ እንዴ? እንዴ ታዲያ እንዴት አልሰክርም? የምሬን ነው። እውነት? አይ እንዴ ገና እኮ አልጠጣሁም። ግማሽ እኮ ነው ገና የጠጣሁት። ኧረ የት ነው የጠጣው? ግማሽ ነው የጠጣሁት። ጠጣ። ኧረ እየጠጣሁ ነው። ቀስ እያልኩ ልጠጣ እኮ ብዬ እኮ ነው። ችግር የለውም። ሌላም አለ እንጨምራለን። ድብልቅልቅ የለውጣ ነው እንዴ? ችግር አለ። ኧረ ቀስ እየተባለ ይሻላል። እንደዛ አይደለ? እነሱ ማድረግ ይችላል። ኧረ መብትሽ ነው። እናንተ ተስማማን? ብዬ አስባለሁ። የምሬና እኔ ተመችተኸኛል፣ ደስ ብለኸኛል። ምን ተመችተሽኛል? በቃ ስለዚህ ካሁን በኋላ እኔ ሲንግል አይደለሁም ማለት ነው። እንደዛ ነገር እንዴት እንደዛ ነገር ነው ወይስ ነው?
ያው ነው ነው እንደሱ ተመችቶሻል? አይ ተመችቶኛል። አንተ አልተመቸህም? ችግር የለውም። አንቺ መችሽ፣ ያንቺ ምቾት የኔ ምቾት። ደስ የምትል ሰው ነህ። ደስ የምትል ሰው ነህ። ያው ምን ታርገህ ነገሮችን ቀለል ላድርገህ ብዬ እኮ ነው። ግድ ነው ስትጀምር። እና መቼ ነው የማገኘህ ከዛሬ በኋላ? እንጃ የፈለግሽ ነው። ሁሌም ፍሪ ነህ? እኔ ከፈለግኩህ? አዎ። እንዴት አሉ? እንደዛ አይነት ሰው ነው የምፈልገው። ቀን ሲፈልገው ፍሪ የሆነ ሰው። ችግር የለም። አንቺ ፈልገሽ ደውይ እንጂ ፍሪ ነው። እደውልልሃለሁ። ይሄን ፊልም እንያሻል? እሺ። ያው ችግር የለውም። ችግር የለውም። እንዴት? ያው ፍቅረኛ ይሄ መቀመጥ ይችላል። አረ መፍትሽ ነው። ግን ወንድሜ ደውልልኛል እኮ ሌላ ሰው የለም። አረ ተይ በኋላ ከመጡ አይመጡም። አትፍራ፣ ችግር የለውም። አትፍራ፣ አይመጡም። ችግሩ ከመጡ እኮ ነው። አይመጡም ማለት ፊልማችን እንደዚህ ብናሻራል አይሻል? እንደዚህ ይሆናል። እሺ ምን አልተስማማም? አረ እናያለን፣ ችግር የለውም። እና ካሁን በኋላ ከኔ ጋር የመሆን ፈቃደኛ ሆነህ አላ ከኔ ጋር ለመሆን? ያው እንግዲህ ባዶን እንደዚህ ጭት ያለሽ። ኦኬ ደነሳልክ? አይ ችግር የለውም። ይሄኛው ፊልም በጣም አሪፍ ፊልም ነው። አይተሽዋል አንቺ ከዚህ በፊት? አይቻለሁ። ግን ለሁለታችን ይሆናል ብዬ ስላሰብኩ ለሁለታችን አልተመቸም መሰለኝ። እንደዚህ ቀመጥ እንደሱ ቆንጆ ማሪፍ። ያው ትንሽ ሸክሙ ቀለለ ከመሸከም ይሻላል። ዋጣል ሸክም አልወድም ያልክ ሸክም ማን ወደ የሸክም አይነቶች አሉ አይደል? አይደለማ ስትሸከሚ እኮ አሁን የሚከብደውን አንቺ ትከብጃለሽ። የምርና እውነት አያስታውቅም ብለሽ ነው? አረ ያስታውቃል። ከዚህ ከወገብ በላይ ቀጭን፣ ከወገብ በታች ወፍራም። ወፈርኩብክ? ጂም ትሰሪያለሽ እንዴ? እንደዛ ነው መስሎ? አይ ጂም አልወድም። ኳስ የተመጣጠነ ነገር። ኳስ አትጮችም? እንዴት? አይ ኳስ ተጫዋች ነው እያየሽው ነው። ትልቅ ነው፣ ጠንከር ያለ ነው። የምርህና? በዛ ላይ ያምራል። አመሰግናለሁ። አንተ ምን ደስ የሚል ነገር አለ? ምን ነው? እንዴ ኧረ ነው ማለት በጣም ትንሽ ነገር። ምን ሆነሽ ነው አንቺ? ተረጋጊ። ምንም አልተፈጠረም። ምን ሆነሽ ነው? ተረጋጊ። እንደዚህ ሶቤት ለሶቤት ለአንቺና ለልጆቼ ብዬ እኮ ነው እንደዚህ ሶቤት ለሶቤት እየዞርኩ ምሰሩ። ሲጀመር የመጣሁት ስራ አይደለም፣ ፀሐይ ስለሆነ ሙቀት ስለነበረ ማለት ነው። ስራ ሲጨርስ
አረፍ በልና እያራገብክላት ላይ ላስቀምጣት አይደለም በእናትሽ አንቺ ንገረኝ ምንድን ነው የምትነግረኝ አይ እስካሁን ድረስ የነበረው ነገር እያንዳንዱ ነገር ካሜራ እይታ ውስጥ ነበርክ ፈተና ነበረ አንተ ፈተና ነበረ በቃ አንተ በጣም ብዙ ጊዜ ቺት ታረግባታለህ ጥላት ትወጣለህ ልጆችህን በስርዓት አታሳድግም ይሄው ነገር እዛ ጋር ካሜራ ይታያል እዛ ጋር ይታያል ያ ካሜራ እሱ ካሜራ እየተከታተለህ ነበር አንተ ቻልኩክ ተረጋጊ ቆይ እባክሽ አንቺ ያው ፈተናውን ወድቀሃል ምንም ማድረግ አንችልም እባክሽ በቃ ተረጋጊ እቺን የመሰለሽ ሚስት ነው ያስከፋኋት ስራዬን አስረኝ ቤት ውስጥ ነገር አስረኝ መቆለፍ እኮ ነው የቀረ ወይ ከልጆች ያለውን ወይ ከስራ ያለውን ከቤተሰቦች አንተ ያለጠጥክብኝ እኮ እንደዚህ በስሜታዊነት ነገር ይቀም ተረጋጊ እኔ እኮ አልስራ ብያለሁ አይደለም አትስሪ ቤት ተቀመጪ ብለህ ቤት ውስጥ አስቀመጥከኝ አንተ መስለኝ እኮ ወንድ ልጅ ሲሰራ ይሻላል ብዬ ነው እኔ ለእናንተ አስቤ እኮ ነው እዚህም እኮ ከሷ ቢያንስ እንደዚህ የሆንኩት ገንዘብ ካገኘው ለኛ ይጠቅመናል ለልጆቼ ለሚስቴ ይጠቅማል ብዬ አስቤ ነው እንደዚህ የሆንኩት እንደኔ ለእናንተ አስቤ ነው ብራብስኒ በጣም ምን ግደል ለምን ትራቢያለሽ ለምን ትጠሚያለሽ ልጆችስ ለምን ተርበው ለምን ይጠማሉ ከማንም ሴት ጋር ዘረጋል በመታነ ታዲያ ከኔ ጋር ታዲያ ምን ላድርግ ሰራዬ እንደዚህ ያደርገኛል አልፎ አልፎ አንተ ውሻ ገረድ ሰራተኛ አድርገኝ ቤት ውስጥ በቃ እንዴ አንቺ ለምንድን ነው ማትረጋጊው እኔ ላንቺና ለልጆቼ ብዬ እኮ ነው ገሌን እየቸረቸርኩ ስንት ዓመት ሙሉ እየቸረቸርኩ የኖርኩት ገላን እየቸረቸርክ መኖር እንደ ትልቅ ነገር እንዴ ገሌን ስራ ሰራም ልጅ እኮ ነኝ እና ስራ ሰራ እኔ አልሰራም ብያለሁ እጄ ነው ወይስ ምን እኔ ተቆረጠው መስራት ያቃተኝ በምን እኔ እንደዛ እንትን እያላችሁ እኔ ላይ እንትን መተሉት ወላ ያዘው